ከሚስትህና ከቅርብ ጓደኛ መካከል ማንን ይበልጥ ታምናለህ? ቢሊየነሩ ለዚህ ጥያቄ የነበረው መልስ ህይወቱን ሊያሳጣው ጥቂት ሰኮንዶች ብቻ ቀርተውት ነበር። ነገር ግን ማንም ትኩረት የማይሰጣት ድሃዋ የቤት ሰራተኛ አንድ አስደንጋጭ ሚስጥር ይዛ ብቅ አለች። ከዚያም ከደቂቃዎች በኋላ የተከሰተው ነገር መላው ቤተሰቡን አስደነገጠ። ቢሊየነሩ በሁለት ተቃራኒ እውነቶች መሃል ራሱን አገኘው። በአንድ በኩል በቢሊዮን የሚቆጠር ሀብት፣ ቆንጆ ሚስትና ስኬታማ ቢዝነስ፣ በሌላ በኩል ደግሞ ክህደት፣ ሴራና የሞት ወጥመድ። የዛሬው ታሪካችን አንዳንድ ጊዜ ጠላቶቻችን የምንወዳቸው ሰዎች ሲሆኑ መድኃኒታችን ደግሞ ዝቅ አድርገን የምናያቸው ሰዎች እንደሚሆኑ የሚያረጋግጥና በገንዘብ ሊገዛ የማይችል ታማኝነትን የሚያሳይ አይናችሁን በእንባ የሚሞላ ልብ አንጠልጣይ ታሪክ ነው። ታሪኩን ከመጀመራችን በፊት ግን ይህንን አስደናቂ ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። ጌታዬ እባክህ እለምንሃለሁ፣ ዛሬ ከዚህ ቤት አትውጣ። ቺፍ ስሞን በመንገዱ ላይ ቆመ። ገና ወደ ኮሪደሩ መግባቱ ነበር። በአንደኛው እጁ የሰዓት ማሰሪያውን እያስተካከለ፣ በሌላኛው እጁ ደግሞ የመኪናውን ቁልፍ ይዟል። አሁን በፊቱ ቆማ መንገዱን የዘጋችው የቤት ሰራተኛዋ ዳዳ ነበረች። ቅዝቃዜ በወረረው የወለል ንጣፍ ላይ ተንበርክካለች። አይኖቿ ቀልቷል፣ እጆቿ ተሳስረዋል። ትንቀጠቀጥ ነበር። ምንድነው ይሄ? ዳዳ ምን እያረግሽ ነው? ስሞን በዝግታ ጠየቃት። ዳዳም ቀና አለች። ድምጿ ይንቀጠቀጥ ነበር። እባክህን ጌታዬ፣ እባክህን አትሂድ። የሆነ አስከፊ ነገር ይገጥምሃል። ዛሬ ከወጣህ በእርግጥም አስከፊ ነገር ይፈጠራል። በመደናገጥ አይኑን አርገበገበ። ስለምን እያወራሽ ነው ዳዳ? ጌታዬ ህልም አይቼ ነበር። ትናንትና ማታ ልክ ይሄንኑ ልብስ ለብሰህ ወደ መኪናው ገባህ። እናም አልተመለስክም። በቦታው ደም ነበር። ሰዎች ስምህን እየጠሩ ይጮሁ ነበር። እባክህን አትሂድ ጌታዬ። ስሞን አፈጠጠባት። በክፍል ውስጥ ያለው አየር በድንገት ተቀየረ። ይህ ሰዎች ከሚስቁባቸው አስገራሚ ህልሞች መካከል አንዱ አልነበረም። ዳዳ በእውነት የተረበሸች ትመስላለች። ስልኩ በኪሱ ውስጥ ጠራ። ቶኒ ነበር። እንደገና እየደወለለት ነው። የኢንቨስተሮች ስብሰባ ነበረበት። ቀድሞውኑ መድረስ ካለበት ሰዓት በጣም ዘግይቶ ነበር። ሁሉም ነገሩ በዚህ ስብሰባ ላይ የተንጠለጠለ ነው። በቢሊዮኖች የሚቆጠር ገንዘብ። ተነሺ ዳዳ አላት ስሞን ድምፁን ዝቅ አድርጎ። አሁን ለዛ ጊዜ የለኝም። ዳዳ ቀጠለች። እባክህን ጌታዬ፣ እባክህን ስማኝ አለች በሹክሹክታ እጆቿን ወለሉ ላይ አስደግፋ። እኔ ተራ ሰራተኛ መሆኔን አውቃለሁ፣ ግን እንድትሄድ ብፈቅድልህና የሆነ ነገር ቢከሰት ራሴን ይቅር አልልም። ልክ በዚያን ጊዜ በደረጃው ላይ የጫማ ተረከዝ ድምፅ ተሰማ። እመቤት ማያ ነበረች። በዝግታ ወረደች። ጋውኗን በወገቧ ላይ አጥብቃ አስረዋለች። ፊቷ ቀድሞውኑ በማለዳ ሜካፕ ያበራል። ዳዳን ወለል ላይ ተንበርክካ ስታያት ቆም አለች። ምን እየተካሄደ ነው እዚህ ስትል ጠየቀች። ከቤት መውጣት የለብህም እያለችኝ ነው። ስሞን አይኑን ከዳዳ ላይ ሳይነቅል መለሰ። ማያ ወደ ታች ወርዳ እጆቿን አጣመረች። ለምን? ዳዳ አልተንቀሳቀሰችም። እመቤት ህልም አይቼ ነበር። በጣም ከባድ የሆነ ህልም ነው። ዛሬ ከዚህ ቤት ከወጣ በህይወት አይመለስም። ማያ ሳቀች። ለዚህ እኮ ነው ይህችን ልጅ ማሰናበት አለብን ያልኩ። አሁን ደግሞ ወደ ነብይነት ተቀይራለች። ማያ ስሞን ኮስተር ብሎ ጠራት። ቆይ ስሞን እኔ ልናገር ብላ አቋረጠችው። ዛሬ ጠዋት በጣም አስፈላጊ ስብሰባ አለብህ። ያ ስብሰባ ደግሞ ብዙ ገንዘብ የምናገኝበት ነው። ውሎች እየጠበቁ ነው። አሁን ደግሞ አንዲት የቤት ሰራተኛ በማይረባ ህልም እያስቆመች ነው። እየቀለድክ መሆን አለበት። ዳዳ አንገቷን ዝቅ አደረገች። ይቅርታ እመቤት፣ ግን መናገር ነበረብኝ። ከመንገዴ ራቂ። ስሞን እጁን አነሳ። ቆይ። ማያ በድንገት ዞረች። ለምን ትቆያለህ? ዝም አለ። አይኖቹ አሁንም ዳዳ ላይ ነበሩ። በድምጿ ውስጥ የሆነ ነገር ነበር። በቃ የሆነ ቅንነት። አትኮላተፍም ነበር። ማንንም ሰው ለማስደመም እየሞከረችም አልነበረም። ልክ ማየት ያልነበረባትን ነገር እንዳየች ሰው ትመስላለች። ከዚያም የሆነ ስሜት ተሰማው። የሆነ ዝምተኛ ማስጠንቀቂያ በደረት ውስጥ ጠለቅ ብሎ ተሰማው። ጩኸት የለም፣ ድራማ የለም። የሆነ ጠንካራ ስሜት ብቻ። ዛሬ ከወጣ ትጸጸታለህ። ስሞን ወደ ኋላ ተመለሰ። በዝግታ ወደ መካከለኛው ጠረጴዛ ሄዶ የመኪናውን ቁልፍ ከስልኩ አጠገብ አስቀመጠውና ከበሩ ዞር አለ። አልሄድም። ዳዳ አሁንም እንደተንበረከከች በዝግታ ትንፋሿን ዋጠች። የማያ አፍ ተከፍቶ ቀረ። ምን አልክ ስሞን? አልሄድም አልኩሽ። ለአምላክ ብለህ ስሞን። አልሄድም ማያ። ስሞን ወደ ሳሎን ገብቶ ተቀመጠ። እጆቹን በፊቱ አጣጥፎ መልስ እንዳላቸው ሁሉ የወለሉ ንጣፎች ላይ አፈጠጠባቸው። ማያ ባለማመን ራሷን ነቀነቀች።
በአንዲት ህልም ምክንያት ይቺ ልጅ እንድትቆጣጠር ትፈቅዳለህ? እየተቆጣጠረችኝ አይደለም ማያ አለ በዝግታ። የሆነ ነገር ዝም ብሎ ትክክል እንዳልሆነ እየተሰማኝ ነው። ማያ እያጉረመረመች ወደ ላይ ተመለሰች። ዳዳ በዝግታ ተነሳች። ፊቷን ጠረገችና ቀደም ብላ ጠረጴዛው ላይ ትታው የነበረውን የውሃ ብርጭቆ አነሳች። እጆቿ አሁንም የሚንቀጠቀጡ ነበር። ስምዖን በዝምታ ተቀምጦ ለምን ልቡ እንዲህ በፍጥነት እንደሚመታና በዚያች ልጅ አይን ውስጥ ያየው ፍርሃት ለምን ለዓመታት ከተሰማው ከማንኛውም ነገር በላይ እውነተኛ እንደሆነ እያሰበ ነበር። የማያውቀው ነገር ግን ይህ ገና ጅምር መሆኑን ነው። ቺፍ ስምዖን ሀብታም ብቻ አልነበረም፣ የተከበረም ሰው ነበር። የማህበራዊ ሚዲያ ዝናን አያሳድድም፣ አላስፈላጊ ጩኸት ውስጥ አይገባም። የማይሆን ቃለ ምልልስ፣ ጫጫታ የበዛበት የልደት ግብዣ የለም። ነገር ግን በናይጄሪያ ውስጥ ከሁሉም የሪል ስቴት ባለቤቶች ስሙ ትልቅ ክብደት ነበረው። በሌጎስ ውስጥ ካሉ በጣም ትልልቅ ኩባንያዎች አንዱ የሆነው ክራውን ስቶን ሪል ስቴት ግሩፕ ተባባሪ ባለቤት ነበር። ከረጅም ጊዜ የቅርብ ጓደኛውና የንግድ አጋሩ ቶኒ ጋር ነው ኩባንያውን የገነቡት። በያባ በምትገኝ አንዲት ትንሽ ቢሮ ውስጥ በአንድ ላፕቶፕ ስልክ ከመደወል ጀምሮ አሁን ደግሞ በባናና አይላንድና በማታማ የቢሊዮን ናይራ የመሬት ስምምነቶችን እስከ መፈራረም ደርሷል። ስምዖን ስትራቴጂ ላይ ነበረ፣ ቶኒ ደግሞ ወደ ተግባር መቀየር ላይ። ስምዖን የተረጋጋ የሚያሰላ ዝምታና ብዙ የሚያነብ አዳማጭ ነበር። ቶኒ ደግሞ ማራኪ፣ ጠንካራና ህልምን እንዴት መሸጥ እንዳለበት ሁል ጊዜ የሚያውቅ ደፋር ነበር። ሰዎች ጓደኝነታቸውን ያደንቁ ነበር። ልክ እንደ ስጋ ወንድማማቾች የሚንቀሳቀሱበት መንገድ ያስገርም ነበር። ነገር ግን ከሳቁ በስተጀርባ፣ ከሻምፓይን ብርጭቆች በስተጀርባ፣ ከእያንዳንዱ ውል በስተጀርባ በምንም አይነት መልኩ እንደማይመሳሰሉ የሚያውቀው ስምዖን ብቻ ነበር። አሁን ኩባንያው እያደገ ነው፣ ገንዘብ እየፈሰሰ ነው። ህይወት ጣፋጭ ነበረች። ከዚያም ቤት አለ። ለውጭው ዓለም ስምዖን ሁሉንም ነገር አግኝቷል። ቆንጆ ሚስት ማያ አለችው፣ ቀጭን፣ አስገራሚ፣ ሁል ጊዜ እንደ መጽሔት ሽፋን የምታበራ። በሊኬ በሚገኝ ዘመናዊ መኖሪያ ቤት ውስጥ ማንም የማይጠቀምበት ጂም አለው። በእያንዳንዱ ክፍል ውስጥ ከውጭ የሚመጡ ጥሩ መዓዛ ያላቸው ሻማዎች እና ቡቲክ ለመክፈት የሚያበቃ የዲዛይነር ጫማዎች። እነሱ ምርጥ ጥንዶች ነበሩ። ሁል ጊዜ ሰርግ ላይ ተመሳሳይ ልብስ ለብሰው የሚገኙ፣ ሁል ጊዜ በአመታዊ ፎቶዎች ላይ ፈገግ የሚሉ፣ ሁል ጊዜም አምላክ በእውነት ሁለታችሁንም ባርኳቸዋል፣ አብራችሁ በጣም ደስ ትላላችሁ የሚሉ አድናቆቶችን የሚቀበሉ። ነገር ግን ከተዘጋ በር በስተጀርባ ታሪኩ የተለየ ነበር። ስምዖን ማያን ያገባት በእውነተኛ ፍቅር ነበር። ያገኛት በቅንጦት የቤት ማስጌጫ መሸጫ ውስጥ ነበር። እሷ ትራስ ለመግዛት መታ ነበር፣ እሱ ደግሞ አዲስ ወንበር ጥቁር ሰማያዊ ከግራጫ ጋር እንደሚሄድ ጠየቀችው። እሱም አይኑን ሳያርገበግብ መለሰ። ሳቀች። እሱም ስልኳን ጠየቃት። የቀረው በፍጥነት ተከናወነ። ፍቅር አልዘለቀም ነበር። በሁለተኛው የጋብቻ ዓመታቸው ማያ ለጓደኝነት ግድ እንደሌላት ግልጽ ነበር። የምታስበው ሁሉ ስለምቾት ነበር። ምግብ አታበስልም፣ ቤት አታጸዳም፣ ጥያቄ አትፈልግም። እሷ የምትፈልገው የራሷን ቦታ ነበር። የቤት ሰራተኞችን ደግሞ በጣም ትጠላለች። ከአንድ ዓመት ባነሰ ጊዜ ውስጥ 6 ሰራተኞችን አባራለች፣ ሁሉንም በተመሳሳይ ምክንያት። ስምዖን ወደ ቤት ሲመለስ የታሸገ ቦርሳና አዲስ ስም ያያል። አንዴ ቅሬታ ለማቅረብ ሞከረ። እኔ ትምህርት ቤት እየመራሁ አይደለም፣ ማያ ጮኸች። ይህ ቤቴ ነው። አንድን ሰው እስካልወደድኩት ድረስ በቃ አሰናብተዋለሁ። ስለዚህ ስምዖንም መጨቃጨቁን አቆመ። ትኩረቱን ስራው ላይ ያደረገ፣ ገንዘቡና ሰላሙ ላይ። ከዚያም በአንድ አርብ ከሰዓት በኋላ የመጨረሻዋ ሰራተኛ ያለ ማስጠንቀቂያ ወጣች። ስምዖን ከስራ ተመልሶ ምሳው እንደቀዘቀዘና ልብሶቹም ሳይታጠፉ አገኛቸው። ሳሎኑ ጸጥ ብሏል። ሚስቱ በስፓ ክፍል ውስጥ ተኝታ ነበር። በዚያው ምሽት ማያ አዲስ ሰው አግኝቻለሁ፣ ነገ ትመጣለች ብላ አበሰረችው። በዚያ ጊዜ ነበር ዳዳ ወደ ቤቱ የገባችው። ዝምተኛ፣ ትንሽ ጠይም፣ ጸጉሯን ሹሩባ የተሰራች፣ ተራ ቀሚስና ነጠላ ጫማ ያደረገች። ጉትቻ የለም፣ ድራማ የለም። ለሁሉም ሰው በትክክል ሰላምታ ሰጠችና በቀጥታ ወደ ስራዋ ገባች። በሰዓታት ውስጥ ቤቱን ጠርጋለች፣ ወልውላለች። የእንግዳ መጸዳጃ ቤቱንም አጥባለች። ሳይነገራት የምግብ ቤቱን አደራጅታለች። ምንም ነገር አልጠየቀችም። የሷ ያልሆነውንም አልነካችም። ልክ ላለመለየት እንደምትፈልግ ሰው ትንቀሳቀሳለች። ስምዖን በደንብ አስተዋላት፣ ምክንያቱም እሷ የተለየች ነበረች። አብዛኞቹ ሰራተኞች ቴሌቪዥን በጣም ያያሉ፣ ያወራሉ፣ ስራ እንደሚበዛባቸው ያስመስላሉ። ዳዳ ግን እንዲህ አይደለችም። ፀሐይ ከመውጣቷ በፊት ትነሳለች። ልክ ሆቴል ውስጥ የሰለጠነች ትመስል ነበር። ልብስ ትተኩሳለች፣ ሳይነገራት መስኮቶችን ታጸዳለች። ማያ እንኳን አንድ ምሽት ልክ እንደቀደሙት አታናድድም ብላ አመነች። ይህ ስምዖን ከባለቤቱ የሰማው ከፍተኛው ምስጋና ነበር። ቀናት አለፉ።
ሳምንታትም እንዲሁ አለፉ። ስምዖን በአንድ ምሽት ከስራ ሲመለስ ቤቱ ሲያንጸባርቅ፣ ምግቡ ደግሞ ትኩስ ሆኖ፣ ልብሱም ታጥፎ፣ እናም ዝምታ በሳሎን ውስጥ ሰፍኖ አገኘ። ማንም አይጮህም፣ ቅሬታ የለም፣ መረጋጋት ብቻ ነው ያለው። ዳዳን አንድ ጊዜ ተመልክቶ በልቡ እንዲህ አለ፣ በመጨረሻም በእውነት ወደዚህ ቤት ሰላም የሚያመጣ ሰው መጣ። የማያውቀው ነገር ግን ዳዳ ወደ ህይወቱ የተላከችው ለሰላም ብቻ አልነበረም። ስምዖን ምንም ሳይናገር ሳሎን ውስጥ ተቀመጠ። ስልኩ ጠረጴዛ ላይ ነው። የመኪና ቁልፉም አጠገቡ ነው። ከኤር ኮንዲሽነሩ ዝቅተኛ ድምጽ በስተቀር ቤቱ ጸጥ ብሏል። አሁን ቢሮ መሆን ነበረበት። እጅ እየተጨባበጠ ውል ላይ ማህተም እያደረጉ፣ በምትኩ ግን ምንም ሳያደርግ ቤት ውስጥ ተቀምጧል። ሊያስረዳው ያልቻለውን ነገር ያመለጠ ይመስል እያፈጠጠ ነው። ደረቱን ከብዶታል። የሰራተኛዋ ምስል ተንበርክካ በጭንቅላቱ ውስጥ ይመላለሳል። እየተንቀጠቀጠች፣ እየለመነችው፣ እያለቀሰች ዛሬ ጧት ከወጣህ በህይወት አትመለስም ስትለው ደግሞ ደጋግሞ በአይምሮ አቃጨለበት። መጀመሪያ ላይ የማይረባ ይመስል ነበር። አሁን ግን የሆነ ነገር በእውነት በዚያ በር ውጪ እየጠበቀው እንደሆነ የሚሰማውን ስሜት ማስወገድ አልቻለም። ስልኩ እንደገና ጠራ። ቶኒ ነው። ስምዖን በረዥሙ ተነፈሰና አነሳው። ቶኒ! ድምፁ ጮክ ብሎ ወጣ። ምንድነው እየሆነ ያለው? እስካሁን አልመጣህም። ኢንቨስተሮቹ በጣም ተቆጥተዋል። መሰረዝ ነበረብኝ። ስምዖን በዝግታ መለሰ። መሰረዝ ነበረብኝ? ምን ማለት ነው? ምንድነው የምትሰርዘው? ዛሬ ጠረጴዛው ላይ ግን ምን እንደነበር ታውቃለህ? የስምምነት ስምዖን አቋረጠው። የስምምነት ወርቅ ነበር አውቃለሁ ሲል መለሰ። ድምፁን ቀዝቀዝ አድርጎ ነበር። ምንድነው እየሆነ ያለው? ቶኒ ደገመው። ስምዖን አመነታ። እንዴት እንደሚያስረዳው አላወቀም። ነገር ግን መልስ ከመስጠቱ በፊት ሌላ ጥሪ ገባ። ስክሪኑ ላይ የድሮዋ ጸሐፊ ፊፊ ነበረች። ሄሎ ጌታዬ! ድምጿ ይንቀጠቀጥ ነበር። ሹፌር አደጋ ደርሶበታል። ስምዖን ከመቀመጫው ተነሳ። ምን? ሴዝ መኪና ገጨው? ያው መኪና፣ ሁሉ ጊዜ የምትጠቀምበት መኪና አሁን ተገለባብጧል። እሱ ሆስፒታል ውስጥ ነው ያለው። ራሱን ስቷል። እኛ መኪና ውስጥ ያለህ መስሎን ነበር። እንኳን እግዚአብሔር አተረፈ። ስምዖን በዝግታ ስልኩን አውርዶ ወለሉ ላይ አፈጠጠ። ልክ ያ መኪና፣ ልክ ያ መንገድ፣ ልክ ሊወጣበት በነበረበት ሰዓት። አልተንቀሳቀሰም፣ አልተናገረም። ምስሉን በጭንቅላቱ ውስጥ እያመላለሰ ዝም ብሎ ተቀመጠ። ባይሰማትስ ኖሮ? በቸልታ ቢያልፈውስ ኖሮ? በቤት ውስጥ ያለው ዝምታ በድንገት የጩኸት ያህል ተሰማው። የእግር ኮቴ ድምፅ ሐሳቡን አቋረጠው። ማያ ከኮሪደሩ ብቅ አለች። ታዲያ ቀኑን ሙሉ እዚህ ነው የምትቀመጠው? ስትል ጠየቀች። ስምዖን አላያትም። አደጋ ደርሷል። ቅንድቧን ከፍ አደረገች። እሺ፣ ሴዝ መኪናውን ወስዶት ነበር። እናም አደጋ ደረሰበት። እጇ በስልኳ ላይ ቆመ። እና ያ ማለት ምን ማለት ይመስልሃል? እኔ እንደማስበው ወጥቼ ቢሆን ኖሮ አሁን እዚህ አልገኝም ነበር። ማያ ሳቀች። እና አሁን ይህንን ወደ መንፈሳዊ ነገር እየቀየርከው ነው? አደጋ በየቀኑ ሌጎስ ውስጥ ይከሰታል። ስምዖን ተመለከታት። ትንሽ እንኳን አልደነገጥሽም እኮ። ለምን እደነግጣለሁ? እዚህ ቆመሃል አለህ አይደል? ስምዖን በንዴት አፈጠጠባት። ይህ በደረት ውስጥ የሆነ ነገር እንዲቀየር አደረገ። እሷን አቆያታለሁ አለ። ማያ ፊቷን አኮሳተረች። ማንን? የቤት ሰራተኛዋን ዳዳን አቆያታለሁ። መሄድ አለባት አለች ማያ። ህይወቴን አትርፋለች ሲል ስምዖን፣ ማያ ደግሞ አላስፈላጊ ድራማን ፈጥራለች አለች። የት መሄድ እንዳለብህና መሄድ እንደሌለብህ የመናገር መብት የላትም። ይህ ቤቴ ነው እና ደግሞ እኔ ይሄንን አልፈቅድም። ማያ ቀጠለች። ይህ የኔም ቤት ነው። ድምፁ ዝቅ ያለ ቢሆንም የመጨረሻ ውሳኔ ነበር። ማያ ደነገጠች። በዝግታ ዞራ ሄደች። ስምዖን እንደገና ተቀመጠ። እጆቹን አጣመረ። ስለ ሰራተኛዋ እያሰበ አልነበረም። ስለ ተልቅ ያለ ነገር እያሰበ ነበር። ስለ ስህተት እያሰበ ነበር። በህይወት ውስጥ የሆነ ነገር እንደሚመስለው አልነበረም። በቤት ውስጥ ያለው ውጥረት አልጠፋም። እንዲያውም በቀናት ውስጥ እየከረረ መጣ። ስምዖን ማውራት አቆመ። ከመናገር ይልቅ ማየት ጀመረ። ማያ ካልተቆጣች በስተቀር እሱን ለማየት እንኳን ፈቃደኛ እንዳልነበረች አየ። በሰራተኛው አጠገብ ማለፍን እንዴት እንደምትፈራ አየ። ግን ምንም አልተናገረም። ጊዜው ገና ነበር። ከአደጋው ከጥቂት ቀናት በኋላ የሆነ ነገር ተከሰተ። ስምዖን የመመገቢያ ክፍል ውስጥ ሆኖ ታብሌቱን እያገላበጠ ነበር። ማያ ለጥሪ መልስ ለመስጠት ገና መውጣቷ ነበር። ዳዳ ሳህኖቹን ለማንሳት መጣች። መጀመሪያ አልተናገረችም። ከዚያም በዝግታ በሹክሹክታ ጌታዬ አለች። ስምዖንም ቀና አለ። እባክህ በዚህ ሳምንት ምንም አይነት ሰነድ አትፈርም። ፊቱን አኮሳተረ። ለምን? የዳዳ ድምጽ ይበልጥ ዝቅ አለ። ሌላ ህልም አይቼ ነው። ይህኛው ይበልጥ ግልጽ ነበር። ወረቀቶቹን አየው። ፈረምካቸውና ብዙም ሳይቆይ ሁሉም ነገር ፈረሰ። ኩባንያህን አጣ። ፖሊሶችም ነበሩ ጌታዬ።
በካቴና ታስረህ ነበር። ስምዖን ደነገጠ። ዳዳም ጨመረች። በዚህ ሳምንት ማንኛውንም ሰነድ ከፈረምክ ገንዘብህን ብቻ አይደለም የምታጣው፣ ባደረከው ነገር እንኳን እስር ቤት የምትገባበትም ሊሆን ይችላል። ይበልጥ ከመጠየቁ በፊት ማያ ተመልሳ ገባች። ዳዳ ትሪውን አነሳችና በዝግታ ወጣች። ግን ቃላቶቹ በስምዖን አይምሮ ውስጥ ቀሩ። አልረሳቸውም። ከሁለት ቀናት በኋላ ቶኒ ወደ ቤት መጣ። እንደተለመደው ጫጫታ በበዛበት ሁኔታ መጣ። ሃይ እንዴት ናችሁ እያለ ጮኸ። ስምዖንንም አቀፈው። አምላክ ይመስገን በዚያ መኪና ውስጥ አልገባህም፣ ነገር ግን ያ በጣም ከባድ ነበር። ስምዖን ትንሽ ፈገግ አለ። ልገምት? ቶኒ ቀጠለ። ያቺ ሰራተኛ አሁንም እዚህ ያለች አይደለ? ያን ጠዋት ትንቢት የሰጠችው። ስምዖን በአዎንታ ራሱን ነቀነቀ። ቶኒም ሳቀ። ኦ አንተ ደግሞ መቼ ነው ህልም መስማት የጀመርከው? ከእንግዲህ ማስጠንቀቂያዎችን ችላ አልልም አለ ስምዖን በረጋ መንፈስ። ቶኒ ቅንድቡን ከፍ አደረገ። እንዳትረሳ የዱባይ ስምምነት አሁንም አልሞተም። ያንተ ፊርማ ብቻ ነው የሚያስፈልገን። ስምዖን ዞር አለ። ሰነዶቹን ላክ። ቶኒም ፈገግ አለ። ይህንን ነው መስማት የምፈልገው። ነገር ግን በዚያው ምሽት ሰነዶቹ ሲመጡ ስምዖን ማህደሩን ሲከፍተው ሰውነቱ ተወጠረ። የሆነ ነገር ትክክል አልነበረም። ቁጥሮቹ ስህተት ይመስላሉ። የውጭ ሀገር ሂሳብ። እሱ የሚያውቀው አልነበረም። ከዚያም አስታወሰ። እባክህን ምንም አይነት ሰነድ በዚህ ሳምንት አትፈርም፣ ባላደረከው ነገር እስር ቤት ትገባ ይሆናል የሚለውን የዳዳን ንግግር አስታወሰ። ስምዖንም አልፈረመውም። ፋይሉን ዘጋውና መሳቢያው ውስጥ ቆለፈው። ከዛ ምርመራውን ቀጠለ። የተገኘው ነገር ግን ከታሰበው በላይ የከፋ ነበር። ቶኒ ከ2 ዓመት በላይ የኩባንያውን ገንዘብ ወደ ግል የውጭ ሀገር ሂሳቦች ሲያዘዋውር ነበር። በትላልቅ ድምር ገንዘቦች በሐሰት ፕሮጀክት ስሞች ተደብቀው ነበር። ይህ ክህደት ብቻ አልነበረም፣ ወንጀል ነበር። እና ስምዖን በንግድ ስራ ብቻ አልነበረም የተከዳው። በቤት ውስጥ ነገሮች ተባባሱ። ማያ ዳዳን ከቤት ለማስወጣት የተቻላትን ሁሉ ማድረግ ጀመረች። በጣም ተመችቷታል አለች በአንድ ጠዋት። በጣም ዝምተኛ ናት፣ አላምናትም። ስምዖን ቀና አላለም። በጣም ጥሩ ልጅ ናት፣ ስራዋንም በትክክል እየሰራች ነው። ስርዓት የላትም፣ ስነ ስርዓት አላት። ማያና ስምዖን ተከራከሩ። ማያ እጆቿን አጣመረች። ትሄዳለች ብያለሁ፣ ትሄዳለች። ስምዖን በመጨረሻም ተመለከታት። ትቆያለች። ማያ ድምጿ ከፍ አለ። ከኔ ይልቅ ሰራተኛ ትመርጣለህ? እኔ ሰላሜን እየመረጥኩ ነው። በዚያ ምሽት ማያ ወደ መኝታ ቤት ገባችና በሩን ቆለፈች። ስልኳን አንስታ ቶኒ ጋር ደወለች። በደከመ ድምጽ መለሰ። ምንድነው? ከእንግዲህ ይህን ማድረግ አልችልም አለች። እየታፈንኩ ነው። አሁንም ያችን ልጅ እየተከላከለላት ነው። ሊያባረራት ፍቃደኛ አይደለም። እሷ እኮ ተራ ሰራተኛ ናት። አይደለችም። ያቺ ልጅ እየተከታተለችን ነው። እቅዱን በሙሉ እያበላሸችው ነው። ቶኒ ዝም አለ። ማያ ግን ቀጠለች። ቶኒ እንዳገባው የነገርከኝ አንተ ነህ። መንገዱን እናገኛለን አልከኝ። ይህንን ለስንት ዓመት ነው የምናደርገው? አሁንም በመንገዱ ላይ ነን ማያ። አይደለንም ብላ ጮኸች። ሁሉንም ነገር ሞከርን። እንዲያውም በዛ ምሽት እነዚህ ልጆች የላካቸው አንተ አይደለህ? ታስታውሳለህ አይደል? አሁን አስታውሳለሁ። የታጠቁ ነበሩ ቶኒ። ታዲያ ምን ሆነ? በሷ ምክንያት እንደገና መንገዱን ቀየሩ። ቶኒ ትንፋሹን ዋጠ። ደውላለት ሌላ መንገድ እንዲሄድ ነገረችው። እሱ ግን በዙሪያው ያልፋል። የማያ ድምጽ ዝቅ አለ። ደክሞኛል። በማልወደው ሰው አጠገብ መተኛት በጣም ደክሞኛል። ማያ ትወጂኛለሽ አይደል? ቶኒ በዝግታ ጠየቃት። አሁን ለዛ አይደል እንዴ ይሄንን ሁሉ ነገር ያደረኩት? ግን አሁን እየፈራረሰ ነው። የቅዳሜ ምሽት በዝምታ መጣ። ስምዖን በረንዳ ላይ ሆኖ በታብሌቱ የኦዲት ሪፖርቶችን እያነበበ ነበር። ማያ ወደ ሳሎን መጣች። የጉዞ ልብስ ለብሳለች። ጥፍሮቿን ተሰርታለች። ነገ ጠዋት እሄዳለሁ አለች። ስምዖን ቀና አላለም። ወዴት? ወደ አቤ ኦኮታ። አባዬ ደህና አይደለም። እሺ። ተጨማሪ ጥያቄ ጠበቀች። ስምዖን ግን ወደ ስክሪኑ ተመለሰ። ፈገግ ብላ ሄደች። ስምዖን አሁንም አልተንቀሳቀሰም፣ ግን በውስጡ ቀድሞውኑ ስልክ እየደወለ ነበር። በዝግታ ተከተሏት። ዝም ብላችሁ መረጃ ብቻ ላኩልኝ። በሚቀጥለው ጠዋት ከቤት ወጣች። ስምዖንም ጉንጩ ላይ ሳመችውና ደህና ሁን ብላ እጇን አወዛወዘች። የመጀመሪያው መረጃ መጣ። ወደ አቤ ኩታ አልሄደችም። በቀጥታ ወደ ቪክቶሪያ አይላንድ ሄዳ ቡቲክ ሆቴል ገባች። ክፍል 406። ስምዖን መልእክቱን ያለምንም መደናገጥ አነበበው። ሁለተኛው መረጃ መጣ። ቶኒ መጣ። ኮፍያውን ዝቅ አድርጓል። ሳይመዘገብ በቀጥታ ወደ ላይ ወጣ። ያው ክፍል ውስጥ 406 ፎቶ አፈጠጠ። ከዚያም በዝግታ ተደገፈ። ይህ ማረጋገጫ ብቻ ነበር። ቀኑን ሙሉ አልወጡም። ስምዖን በሆቴሉ ደረሰ። ለሹፌሩ ለምን እንደሆነ አልነገረውም። በዝግታ ወረደና ወደ ውስጥ ገባ። አስተናጋጇ በፈገግታ ተቀበለችው። እሱ ግን አልሳቀም። ክፍል 406
አላትና ገንዘብ አስቀመጠላት። አልቆይም አላት። ተለዋጭ ቁልፉን ሰጠችው። አላንኳኳም። በሩን ከፈተው። እዚያ ነበሩ። ነጭ ጋውን ለብሳለች። ቶኒ ሶፋው ላይ ተቀምጦ ስልኩን ያያል። ሁለቱም በአንድ ጊዜ ቀና አሉ። ሁሉም ነገር የቆመ ይመስል ነበር። ቶኒ በፍጥነት ብድግ አለ። ስምዖን አንዲት ቃል አልተናገረም። ሁለቱንም ተራ በተራ ተመለከታቸው። ከዚያም በዝግታ በሩን ዘጋው። ማያ አፏን ከፈተች፣ ግን ምንም አልመጣም። ቶኒ ፈገግ ለማለት ሞከረ። አይ ስምዖን፣ እጁን አነሳ። አትሞክር። የማያ ከንፈር ተንቀጠቀጠ። ስምዖን፣ ማስረዳት እችላለሁ። አትዋሽ እባክህ አለ ስምዖን። እዚህ አይደለም። ስምዖን፣ ተከታትለኸኝ ነው? ማያ ጠየቀችው። ከ2 ወር በፊት ነው ባንቺ ላይ ያለኝ እምነት የጠፋው አላት። አሁን ለምን እንደሆነ አወቅኩ። ቶኒ ወደፊት መጣ። አንተ እንደምታስበው አይደለም። ማለት እኔ እንደማስበው ካልሆነ እንዴት ነው አለ ስምዖን። ረጅም ዝምታ በመካከላቸው ሰፈነ። ስምዖን ወደ ማያ ዞረ። ለዚህ ነው ያገባሽ? አንተ ሁሉ ጊዜ ከኩባንያህ ጋር ነው ትዳርህ። አንቺም ሁሉ ጊዜ ከኔ የባንክ ሂሳብ ጋር ነው ትዳርሽ አላት። ይህንን አላትና ስምዖን ሁለቱንም ከተመለከታቸው በኋላ በሩን ከፍቶ ወጣ። ማየት ያለበትን ነገር ሁሉ አይቷል። በዚያ ምሽት ወደ ቤት ተመለሰና ብቻውን ተቀመጠ። 2 ስልኮችን ደወለ። የፍቺ ወረቀቶችን አዘጋጁ እና ደግሞ የቶኒን ድርሻ ወዲያውኑ የመግዛት ሂደቱን ጀምሩ። ስምዖን ለ2 ቀን አልበላም። ቤቱ በቤት ዕቃ የተሞላ ቢሆንም ሰላም አልነበረውም። አላለቀሰም፣ ግን ህመሙን አልቻለም። ሚስቴ የሚላት ሴት ሄዳለች። ጓደኛ የሚለውም ሰው እሱም ለሱ ሞቷል እና ሰራተኛዋ አሁንም በዚያ አለች። እሱ የማይበላውን ምግብ ሰዓት እየጠበቀች ታቀርብለታለች። የፍቺው ወረቀት ተፈርሞ የመጣ ቀን ምንም አልደነገጠም። ማያ ለመምጣት እንኳን አልተቸገረችም። ሰላሜን ብቻ ይስጠኝ ብላ ነበር። እሱን ለመጣል እያቀደች በየምሽቱ አጠገቡ እየተኛች አሁንም ሰላምን ትፈልጋለች። ስምዖን ወረቀቶቹን በማይናወጥ እጅ ፈረመ። በዚያ ምሽት ወደ ቤቱ ተመልሶ በጨለማ ውስጥ ብቻውን ተቀመጠ። ቤቱ ግን እንደ መቃብር ሆኖ ተሰማው። ሁሉም ነገር ነበረው፣ ግን ምንም አልነበረው። እናም በዚያን ጊዜ ዳዳ ገባች። አላንኳኳችም። ወደ ሳሎን ውስጥ ገባች። ነገ እሄዳለሁ ጌታዬ አለችው። ከሶፋው ላይ ቀና አለ። ለምን ሲል ጠየቃት። ተልኮዬ እዚህ ጋር አብቅቷል። ስምዖን አፈጠጠባት። ያልዋሸችው እሷ ብቻ ነበረች። መሄድ የለብሽም አለ ድምፁ እየተሰበረ። ያልጎዳሽኝ ብቸኛዋ ሰው አንቺ ነሽ አውቃለሁ አለች። ግን ደግሞ አንተን ለመታደግ ነው የተላኩት። ስምዖን በዝግታ ቆመ። ሊናገር አፉን ከፈተ፣ ግን ምንም አላወጣም። ስለዚህም እሷ ደግማ ተናገረች። ያን ሰነድ ፈርመ ቢሆን ኖሮ ኩባንያህንና ስምህን ነፃነትህን ታጣ ነበር። መንጋጋው ተጣበቀ። አንተ ግን አልፈረምክም፣ ታገስክ፣ ሰማኸኝ። ያ ማለት ዝግጁ ነህ ማለት ነው። ለምን? እንደገና ለመጀመር አለች። ከዚያም ዳዳ ፈገግ አለች። በትክክል ኑር፣ እናም ደግሞ በዝግታ አመን። እርምጃዎችን በጥንቃቄ ውሰድ። ሁሉንም ነገር ተከታተል። ዞረች፣ በሩን ከፈተችና ሄደች። ስምዖን በዚያ በር ለረጅም ጊዜ ቆመ። አልተከተላትም፣ አላለቀሰም፣ ግን በውስጡ የሆነ ነገር እያሰበ ነበር። እሱና ማያ በሰርጋቸው ቀን የተነሱትን ፎቶ አነሳና ወለሉ ላይ ጣለው። መስታወቱም ተሰባበረ። ጎንበስ አለና ስብርባሪውን አንስቶ የራሱን ምስል አየ። የቆሰለ ግን የነቃ። እናም ከነዚህ ሁሉ ነገሮች በኋላ ለመጀመሪያ ጊዜ ፈገግ አለ። ማዕበሉ በመጨረሻም አለፈ። 1 ዓመት ፈጀ። ሙሉ 1 ዓመት በዝምታ። ስምዖን ራሱን ወደ ክራውን ስቶን ስራ ወረወረ። ለቶኒ ይታዘዙ የነበሩትን ሁሉ ተካ። አዲስ ቅርንጫፍም ከፈተ። ከጨለማ ስምምነቶች ራቀ እና በጊዜ ሂደት ጠባሳዎቹ መጥፋት ጀመሩ። እንደገና በእግሩ መንሸራሸር ጀመረ እና ፍቅር እንደገና ሲመጣ ጫጫታ ይዞ አልነበረም። በረጋ መንፈስ መጣ። የምታስበው ስለ መጽሐፍት፣ ስለ ልጆች ነበር። እጇን ሲይዝ በዚህ ጊዜ እውነተኛ እንደሆነ አወቀ። የሆነ ቦታ በከተማው ሌላኛው ጫፍ አንድ መኪና አንድ ቤት ፊት ቆመች። ዳዳ ወረደች። ደውሉንም ተጫነች። አንዲት ሴት በሩን ከፈተች። ሴትዮዋ ግራ ተጋብታ ጠበቃው አንቺ ነሽ? አይ አይደለሁም አለች ዳዳ። እኔ የቤት ሰራተኛዋ ነኝ። በዚያ ቤት ውስጥ አንድ ባል ትዳሩን ሊያፈርስ ነበር። ዳዳ ግን መጣች። እሷ በገባችበት ቦታ ሁሉ ውሸት ይሸነፋል፣ እውነትም ይነግሳል። ታሪኩ በዚሁ ተጠናቀቀ። የዛሬውን ታሪካችንን እንዴት አገኛችሁት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እናንተ በስምዖን ቦታ ብትሆኑስ ምን ታደርጉ ነበር? ታሪኩን ከወደዳችሁት ላይክ እና ሼር አድርጉት። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። እናመሰግናለን። ቸር ቆዩን።